ከ70 በመቶ በላይ የትግራይ መከላከያ ሰራዊት TDF አባላት በትግራይ ደቡባዊ ዞን አካባቢዎች ተሰማርተው እንደሚገኙ ዘሆርን ዊትነስ ከምንጮቹ ሰምቷል። 70% ወይም 70% ካለምን ማጋነን ወደ ራያ አካባቢ ነው ተውታሉት። ሁሉም ነገር አቅጣጫው ወደ ሳውዝ ነው፣ ወደ ደቡብ አካባቢ ወደ ራያ አካባቢ መሆኑ ይሄ ራሱ አንድ ማሳያ ነው። በደም አርሚ 24 አርሚ 23 አርሚ 22 አርሚ 33 43 ምናምን የተባለ ቀስ በቀስ ከሽሬ ከመሃል ከማዕከላዊ ትግራይ ከተንቤን ከሁሉም አካባቢ ቀስ በቀስ ወደ ራያ አካባቢ ነው የመጣው። የሚገርም ግማሽ መሆኒ ያስቀመጡ፣ ግማሽ አላማጣ፣ ግማሽ ኮረም፣ ግማሽ ማጮ፣ አምባላጌ አካባቢ ምናምን እንደዚህ ያደርጉ በዚህ በራያ አካባቢ ነው ያስመጡት። ቀን ወደ ቀን ነገሮች እየጠዙ ስለሄዱ ሁሉ ነገር ተፋጠጥና ውስብስቡ ውስጥ ነው ያለው። በጣም ተወሳስቦ ነው ያለው። የተለያዩ የሚፈልጉ አካላት የተለያየ ፍላጎት ያላቸው የተለያየ ዓላማ ያላቸው አካባቢዎች መሳሪያ ታጥቀው ሰራዊት ይዘው አንድ አካባቢ ነው ያሉት። የሚገርም በጦርነት ምክንያት ተዘግተው ከሚገኙ ከ2400 በላይ ትምህርት ቤቶች ከ1000 በላይ የሚሆኑት የጦር ካምፕ ሆነዋል ተባለ። በሌላ በኩል የኢትዮጵያ ባለስልጣናት በጋዜጠኞች ላይ የተመሰረቱ የወንጀል ክሶችን እንዲያነሱ የፍትህ ስርዓቱንና የፕሬስ ነጻነትን እንዲያከብሩ ተጠይቋል። በሰሜን ዳርፉር አልፋሽር ከተማ በተፈጸሙ ጥቃቶች ቢያንስ 91 ሰላማዊ ሰዎች መሞታቸውን የተባበሩት መንግስታት ድርጅት አስታወቀ። በሌላ በኩል ሱዳን በህዳሴ ግድብ እስካሁን ያደረኳቸውን ስምምነቶች በዝርዝር እገመግማለሁ ስትል ማስታወቋን በዛሬው የዘሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። ከ70 በመቶ በላይ የሚደርሱ የትግራይ ሰራዊት TDF በደቡብ ትግራይ ዞን መስፈራቸውን ምንጮች አስታውቀዋል። ሰራዊቱ በአፋርና አማራ አዋሳኝ አካባቢዎች በስፋት ተሰማርቷል ተብሏል። የደቡብ ትግራይ ዞን አስተዳዳሪ በክልሉ ጊዜያዊ ፕሬዝዳንት መቀየራቸውን ተከትሎ በርካታ ቁጥር ያለው የTDF ሰራዊት ወደ አካባቢው ገብቶ መሰማራታቸውን ያወሱት የዘሆርን ዊትነስ ምንጮች ባለፉት 2 ቀናት ደግሞ በሺዎች የሚቆጠሩ የሰራዊቱ ኃይሎች ወደ አካባቢው መግባታቸውን ጠቅሰዋል። አንደኛ በአማራ ክልል በሰሜን ወሎና በደቡብ ወሎ የደረጉት ነገሮች የዚህ አካል ናቸው። አሁን ለተባለው አካል የለም። ጦርነቱ ከዛኛው በጣም ከሰሜን ጥግ ወደዚህኛው አምጥተህ እዚህ አካባቢ ለማድረግ ጉዳዩ አርቀህ በሰሜን ወሎና በተለያየ አካባቢ በራያ አካባቢ ለማድረግ ነው። አንዱ ይሄ ነው። ቀጥሎ ደግሞ በሐራ መሬት ወይም ደግሞ ነፃ መሬት የሚባለው በአፋር ክልል ያሉ የጌታቸው ረዳ ደጋፊ ሰራዊት ደግሞ ስላሉ እነዚህ እንቅስቃሴዎች አንዱ እነዚህ ነገሮች ተንቀሳቅሰው እዚህ አካባቢ ባሉበት አካባቢ ውጊያ ከፍተህ እዚህ አካባቢ ማድረግ ነው። ሌላው ማሳያ እንደሚታወቀው ያው የህወሓት ሰራዊት በብዛት ሙሉ በሙሉ ባይባልም ግማሹ በምዕራብ ነው የነበረው። በሽሬ፣ በተንቤን፣ በአድዋ፣ በአጋሜ እና ማለት በተለያዩ ቦታ በብዙ ቦታ ነው የነበረው። በተለይ ግማሹ ወይም ከግማሹ በላይ ከመቀሌ በላይ ወይ ደግሞ ወደ ምዕራብ ነው የነበረው። መካከለኛው ትግራይና ምዕራብ ላይ ነው የነበረው። እስከ ሽሬ ያለው ቦታ ተንቤን ጨምሮ። ነገር ግን በዚህ 2-3 ወር ግን በዚህ 2-3 ወር ወይ በዚህ 3-4 ወር አርሚ 24 አርሚ 23 አርሚ 22 አርሚ 33 43 ምናምን የተባለ ቀስ በቀስ ከሽሬ ከመሃል ከማዕከላዊ ትግራይ ከተንቤን ከሁሉም አካባቢ ቀስ በቀስ
ወደ ራያ አካባቢ ነው የመጣው። የሚገርም ግማሹ መሆኒ ያስቀመጡ፣ ግማሹ አላማጣ፣ ግማሹ ኮረም፣ ግማሹ ማጮ፣ አምባላጌ አካባቢ ምናምን እንደዚህ እያደረጉ በዚህ በራያ አካባቢ ነው ያስመጡትና አሁን ስታየው ብዙም ሰራዊት የለም ምዕራብ ላይ። መካከለኛው ትግራይ ላይና ወደ ምዕራብ ወደ ምስራቅ ትግራይ ምናምን አካባቢ ብዙም የህወሓት ሰራዊት የለም። አልፎ አልፎ ለጥበቃና ለአንዳንድ ነገሮች ለኬላዎች ያስቀምጡ ይሆናል እንጂ ከዛ ውጭ እንደ ሰራዊት በደንብ የተደራጀ በዛ አካባቢ የለም። በሙሉ ማለት 70-80% ወይም 70% ካለምንም ማጋነን ወደዚህ ወደ ራያ አካባቢ ነው አምጥተውት ያሉት። ሁሉም ነገር አቅጣጫው ወደ ሳውዝ ነው፣ ወደ ደቡብ አካባቢ ወደ ራያ አካባቢ መሆኑ ይሄ ራሱ አንድ ማሳያ ነው በደንብ። ከዛ ደግሞ እነዚህ ሀራ መሬት ያሉትም እዚሁ ቅርብ በአፋር ክልልና በራያ አካባቢ በመሆን አካባቢ ስለሆነ ያሉት የሁለቱም ሰራዊት አንድ አካባቢ ነው ያሉት ለጊዜው ማለት ነው። ስለዚህ አንድ ነገር ቢፈጠር ሁለቱም ያሉበት አንድ አካባቢ ነው፣ ያውም ራያ አካባቢ ነው ያሉት። ከቀን ወደ ቀን ነገሮች እየጠዙ ስለሄዱ ሁሉ ነገር ተፋጠጥና ውስብስቡ ውስጥ ነው ያለው። በጣም ተወሳስቦ ነው ያለው። የተለያዩ የሚፈላለጉ አካላት የተለያየ ፍላጎት ያላቸው የተለያየ ዓላማ ያላቸው አካባቢዎች መሳሪያ ታጥቀው ሰራዊት ይዘው አንድ አካባቢ ነው ያሉት። የሚገርማል። ሮብ መስከረም 21 2018 በዋግ ህምራ አፋር አዋሳኝ አካባቢዎች የቲዲኤፍ ሰራዊት ሀራ መሬት ከሚገኙ የትግራይ ኃይሎች ጋር ውጊያ መክፈታቸው ይታወቃል። ከአማራ ክልል ዋግ ህምራ ዞን በሚዋሰን ኦፍላ ወረዳ ማይማዕዶ ንዑስ ወረዳ በጨቃ ተብሎ በሚጠራ አካባቢ መስከረም 21 ከቀኑ 10 ሰዓት እስከ ምሽት 2 ሰዓት ገደማ ድረስ በቲዲኤፍ እና በቲፒኤፍ የትግራይ ኃይሎች መካከል 4 ሰዓት የፈጀ ከባድ ውጊያ መካሄዱን ምንጮች ጠቅሰዋል። ይህንን ተከትሎም በሺዎች የሚቆጠሩ ተጨማሪ አዲስ የቲዲኤፍ ሰራዊት አባላት ወደ ነቆ ሰገ እና አፍላ ወረዳ ገብተው ተሰማርተው ይገኛሉ ብለዋል። በቃ እዛ ጦርነቱ ጋር ከተጀመረ እንግዲህ ከ10 ሰዓት እስከ 2 ሰዓት ምሽቱ ከቀኑ 10 ሰዓት እስከ 2 ሰዓት ምሽቱ አካባቢ ነው የተካሄደው። አሁን በግምት ቢያንስ ጠቅለል ያለ ነገር በእርግጠኝነት ባይነገርም አንዳንዱ 10 ሰው ይላሉ፣ አንዳንዱ ከ4 አካባቢ ሙተዋል ይባሉ። የተቀያየረ ነገሮች ስላሉ ያው ቢያንስ ከ4 እስከ 5 ሰው ሙተዋል። አንድ 3 አምቡላንስ ነበራቸው። የቆሰሉትን ቁስለኞች ይዘው አምቡላንሱ ወደ ማጨው ወደ መቀሌ ሄደዋል። የቆሰሉት ቁስለኞች ይዘው አምቡላንሶቹ አስመልጠዋቸዋል፣ አልተማረኩም። አሁን ግን ያለው መረጃ ደግሞ የተወሰነ ኃይል አንቀሳቅሰው ወደ ማይማዕዶና ወደ ናውሰጋ እንዳስገቡ ነው። በተለይ ናውሰጋ የገባው አርሚ 22 ኃይለ ስላሴ የሚባል አርሚ አዛዥ የሚመራቸው አርሚ 22 አሁን ናውሰጋ ገብቷል። ዛሬ ረፋድ ላይ ተጨማሪ ኃይል እዚህ የለም። ትናንት ስለተነሳው ነገር በመከላከልና ኃይል የመጨመር ነገር አድርገዋል ማለት ነው። በደብረ ጽዮን በኩል በጨቃ የሚባል ቦታ ደግሞ ማይማዕዶ ያው ንዑስ ወረዳ ነው። የኦፍላ ወረዳ ንዑስ ወረዳ ነው ማይማዕዶ። እዛ በጨቃ የሚባል ቦታ ከዛ እንግዲህ ከቦታው ለማስለቀቅ ነው የአካባቢ ለራሳቸው ለመቆጣጠር ነፃ መሬት ለማድረግ ሀራ መሬት ለማድረግ የለም። እንደሚታወቀው በዚህኛው በአፋር አካባቢ ችግር ተፈጥሯል። ውጡልን ሲባል እንግዲህ አንዳንድ ቦታ ላይ ነፃ አድርገው በራሳቸው አካባቢ ለመስፈር ይመስለኛል። ቢያንስ ከአፋር ያሉት መጥተው እዛ ይሰፍራሉ የሚል ሳይሆን እነዛ በታች በአፋር ያሉት ወደ መሆን ወደ ወጀራት ሊጠጉ ይችላሉ፣ ወደ ማጨው። እነዚህኞቹ ደግሞ በዚህ ከዋግ ህምራ የተጠጉ ይሄ ማይማዕዶ የሚባለው የኦፍላ ገጠሩ ምናምን ነፃ ለማድረግ ይመስለኛል። እንግዲህ እነዚህ የጌታቸው ረዳ ደጋፊዎች ናቸው ሄደው አካባቢው ነፃ ለማድረግ የውጊያው ማለት የጀመሩት የሚባሉ። ከተዋጉ በኋላ የተወሰነ ማክሰጅ ይኖራል። ሙሉ በሙሉ አካባቢ አልተቋጠሩትም። እነዛኞቹ ዝም ብሎ እየተዋጉ ነበር። ባሉበት ጦርነቱ አቁሞ ዝም ብሎ በርቀት እየታዩ እንዳሉ ነው።
አንዱ የአንዱን ቦታ የያዘበት ሁኔታ ግን አልተፈጠረም። በአፋር በኩል ሲንቀሳቀሱ የነበሩ ይህንን ተከትሎ በአፋር አካባቢ ሀራ መሬት በመንቀሳቀስ ላይ የነበሩ የቲፒኤፍ ኃይሎች የአፋር ጎሳ መሪዎች ህዝቡን አነሳስተው ከአካባቢው እንዲወጡ ተቃውሞ ማሰማታቸውን ተከትሎ ወደ መሆኒ ወጀራት አካባቢ መጠጋታቸውን ምንጮች ለዛሆርን ዊትነስ አክለው ገልጸዋል። ወደዛ አሁን ተቀላቅሰው ወደዚህኛው ወደ ማን ባይገውም ከነበሩበት አፋር ቦታ ግን ትንሽ ተንቀሳቅሰው ወደ ተጠግተዋል ሲባል እንግዲህ የመሆኒ አካልና የወጀራት አካል ነው መሆን ያለው። ምክንያቱም የነበሩበት ከመሆንና ከወጀራት ጀርባ ያለ አፋር ክፍል ነው። ስለዚህ ወደዚህኛው ተጠጉ ማለት ወደ መሆኒ በደንብ አልቀረውም፣ ግን ከደንበር የአፋርና የዚህኛው የመሆንና የወጀራት ደንበር የሚሆነው የልንበረሃ ላይ ወደዛው እንደተጠጉ ነው። ከነበሩበት ግን ትንሽ ተንቀሳቅሰዋል በባልኮ መንገድ። ከትግራይ ኃይሎች ተነጥለው በአፋር ክልል የተደራጁ ኃይሎች በትግራይ ላይ ለመፈጸም ያቀዱት ጥቃት በአፋር ክልል ነዋሪዎች ጥረት መክሸፉን የትግራይ ጊዜያዊ አስተዳደር በማስታወቅ የቀድሞ የትግራይ ኃይሎች አባላት ወደ ትግራይ እንዲመለሱም ጊዜያዊ አስተዳደሩ ጥሪ ማቅረቡ ይታወሳል። የትግራይ የሰላም ኃይል መሪ መሆናቸው የሚነገርላቸው ጀነራል ገብረ እግዚአብሔር በየነ በበኩላቸው ግጭቱ ህወሓት ነው የፈጠረው ያሉ ሲሆን ችግሩን በድርድር ለመፍታት ቅድመ ሁኔታዎች ማስቀመጣቸውን አስታውቀዋል። በሌላ በኩል ሻዕቢያ ከኢትዮጵያ ጋር ጦርነት ቢገጥምም ጦርነቱን ከኤርትራ ራቅ አድርጎ በደቡባዊ የትግራይ ክፍል በራያ ቢሆንለት ደግሞ አማራ ክልል ላይ ለማድረግ አልሞ ከህወሓት አመራሮች ጋር እየሰራ ይገኛል ሲሉ የኢፌዴሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ከግሎባል ፓወር ጋር ባደረጉት ቃለ ምልልስ መግለጻቸው አይዘነጋም። በጦርነት ምክንያት ተዘግተው ከሚገኙ ከ2400 በላይ ትምህርት ቤቶች ከ1000 በላይ ትምህርት ቤቶች የጦር ካምፕ ሆነዋል ተባለ። በአማራ ክልል በ2018 የትምህርት ዘመን እስከ መስከረም 20 በተደረገው የምዝገባ ሂደት ከ3.9 ሚሊዮን በላይ ተማሪዎች እስካሁን ድረስ መመዝገብ አለመቻላቸው ተነገረ። እስካሁን ምዝገባ ያከናወኑ ተማሪዎች 3.4 ሚሊዮን ተማሪዎች ብቻ መሆናቸው የተገለጸ ሲሆን ይህም ይመዘገባሉ ተብለው ከታቀዱት 46 በመቶ ብቻ መሆኑ ተገልጿል። በክልሉ ከ2400 በላይ ትምህርት ቤቶች ዝግ መሆናቸው የተገለጸ ሲሆን ከ1000 በላይ ትምህርት ቤቶች ደግሞ ከተባለለት ዓላማ ውጪ የጦር ካምፕ ሆነው ይገኛሉ ተብሏል። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የኢትዮጵያ ባለስልጣናት በጋዜጠኞች የተመሰረቱ የወንጀል ክሶችን ሙሉ በሙሉ እንዲያነሱና የፍትህ ስርዓቱም የፕሬስ ነጻነትን እንዲያከብር ጠይቋል። ተቋሙ በመግለጫው ለ3 ሳምንታት ያህል በእስር ላይ የነበሩትን የሸገር ኤፍኤም ሬዲዮ 2 ጋዜጠኞች ከእስር መፈታታቸውን በአዎንታ እንደተቀበለው መስከረም 23 ቀን 2018 ዓ.ም ባወጣው መግለጫ አስታወቀ። ጋዜጠኞቹ ነሐሴ 24 2017 ዓ.ም በሸገር ኤፍኤም ሬዲዮ የጥቅማ ጥቅም ጥያቄ ያቀረቡትን የሕክምና ባለሙያዎች ከጤና ሚኒስቴር የተሰጠውን መፍትሄ ሰርኩላር በመጥቀስ እንዴት እንደሚመለከቱት የሚጠይቅ ዜና ማስተላለፋቸውን ተከትሎ ነው። የጋዜጠኞቹን እስር ተከትሎ የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጂ የሸገር ኤፍኤም ሬዲዮ ጣቢያ ባልደረቦች የሆኑት ሪፖርተር ምንታምር ጸጋውና አርታይ ትዕግስት ዘሪሁን ያለምንም ቅድመ ሁኔታ ከስር እንዲፈቱ መጠየቁ ይታወሳል። ጋዜጠኞቹ ከስር የተለቀቁት የፌዴራሉ ጠቅላይ ፍርድ ቤት በ50 ሺህ ብር ዋስትና እንዲለቀቁ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሰጠውን ውሳኔ መስከረም 14 ቀን 2018 ዓ.ም ማጽናቱን ተከትሎ ነው። ሱዳን በህዳሴ ግድብ ዙሪያ ከኢትዮጵያና ግብጽ ጋር እስካሁን ያደረኳቸውን ስምምነቶች በዝርዝር እገመግማለሁ ስትል አስታወቀች። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ይህንን የተናገሩት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተሳትፈው ከተመለሱ በኋላ መስከረም 21 2018 ዓ.ም
በፖርት ሱዳን በሰጡት ጋዜጣዊ መግለጫ ላይ ነው። በመግለጫቸውም ከኢትዮጵያና ከግብጽ ጋር በህዳሴ ግድብ ዙሪያ የተደረሱ ስምምነቶችን እንደገና ማጤን የተፈለገው ወደፊት ሀገራቸው የከፋ አደጋና ውድመት እንዳይከሰትባት ለመከላከል ነው ሲሉ በምክንያትነት ያስቀመጡ ሲሆን የምናካሄደው ግምገማ በቀጣይ ከሀገራቱ ጋር ለሚኖረን ግንኙነት መሰረት እንዲሆነን ነው ሲሉም አመላክተዋል። ጠቅላይ ሚኒስትሩ በቀይ ባህር ሀብቶችና የኢንቨስትመንት እድሎች ላይ ያተኮሩ 100 የሽርክና ፕሮጀክቶችን ለሳዑዲ አረቢያ ማቅረባቸውን ጨምረው የገለጹ ሲሆን የፕሮጀክቶቹ አጠቃላይ ግምትም $100 ቢሊዮን እንደሆነ አስረድተዋል። በመንግስታቸው የተከበበችው የዳርፉር ከተማ ለሆነችው ኤልፋሽር የአየር ላይ ሰብአዊ እርዳታ ለማድረስ ዝግጅት እየተደረገ መሆኑን አክለው ተናግረዋል። ይህን ኦፕሬሽን ለማደናቀፍ የሚሞክር ማንኛውም አካል ይቀጣል ሲሉ ማስጠንቀቃቸውን ከሱዳን ትሪቢዩን ያገኘነው መረጃ ያሳያል። በአርኤስኤፍ ጥቃት በሰሜን ዳርፉር አልፋሽር ከተማ ቢያንስ 91 ሰላማዊ ዜጎች መሞታቸውን የተባበሩት መንግስታት ድርጅት ተመድ አስታወቀ። ባለፉት 10 ቀናት ውስጥ በአልፋሽር ከተማ የሱዳን ፈጥኖ ድራሽ ኃይሎች ራፒድ ሰፖርት ፎርስ አርኤስኤፍ በፈጸሙት ጥቃት ቢያንስ 91 ሰላማዊ ሰዎች መሞታቸውን ነው የተባበሩት መንግስታት ድርጅት ተመድ ሐሙስ ባወጣው መግለጫ ያስታወቀው። የዓለም ጤና ድርጅት ወርልድ ሄልዝ ኦርጋናይዜሽን እንዳስታወቀው በሱዳን እየተካሄደ ባለው ጦርነት እስካሁን 40 ሺህ የሚጠጉ ሰዎች መግደሉንና እስከ 12 ሚሊዮን የሚደርሱ ሰዎች ደግሞ ከመኖሪያ ቀያቸው ተፈናቅለዋል። ከ24 ሚሊዮን በላይ ሰዎች ለከፍተኛ የምግብ ችግር መጋለጣቸውን አስታውቋል። የጁባላንድና የፑንትላንድ ክልላዊ መሪዎች ከሶማሊ ሳልቬሽን ፎረም ከሌሎች የፖለቲካ ተቃዋሚዎች ጋር ውይይት በማካሄድ በሶማሊያ ዕጣ ፈንታ የጋራ ምክር ቤት ለማቋቋም ተስማሙ። በኬንያ ተካሄደ በተባለው በዚህ ስብሰባ የጁባላንድ ፕሬዝዳንት አህመድ መሐመድ ኢስላም፣ የፑንትላንድ ፕሬዝዳንት ሰኢድ አብዱላሂ ዴኒ፣ የቀድሞ ጠቅላይ ሚኒስትሮች ሐሰን አሊ ሃይሬና ሳኢድ ሺርዱን እንዲሁም የፓርላማ አባል አብዱርሃማን አብዲ ሻኩርን ተገኝቷል ተብሏል። መሪዎቹ በጋራ ባወጡት የአቋም መግለጫ ሶማሊ ሳልቬሽን ፎረም ከጁባላንድና ከፑንትላንድ አስተዳደሮች ጋር የሚያስተሳስረውን ሶማሊ ፊውቸር ካውንስል ማቋቋማቸውን አስታውቀዋል። የምክር ቤቱን መዋቅር ለመጨረስና በሀገሪቱ የፖለቲካ ሽግግር ላይ ለመወያየት በሶማሊያ ውስጥ ተከታታይ ጉባኤ ለማካሄድ መስማማታቸውም ተገልጿል። መሪዎቹ ሶማሊያውያን ብሔራዊ አንድነታቸውን በመጠበቅና ለሰላም በመስራት የሀገሪቱን አንድነት የሚጎዱ ማናቸውንም ድርጊቶች በጋራ እንዲቃወሙ አሳስበዋል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት በፕሬዝዳንት ዶናልድ ትራምፕ የቀረበውን ባለ 20 ነጥብ የሰላም እቅድ ፈረንሳይ እንደምትደግፍ በማረጋገጥ ሐማስ ሽንፈቱን እንዲቀበል መልእክት አስተላልፈዋል። በጋዛ ለተከሰተው ሰብአዊ ቀውስ ሐማስ ኃላፊነት እንዳለበት የጠቆሙት ባሮት የተባበሩት መንግስታት ድርጅት ያወጣውን የውሳኔ ሐሳብ በመጥቀስ ሐማስ የወደፊቱ የፊልስጤም መንግስት እንደማይመራ መግለጻቸውን የፈረንሳዩ ለሞንዴ ዘግቧል። የጋዛን ግጭት ለማስቆም ረሃብን ለመክታትና ስቃይን ለመቀነስ ያለመው የሰላም እቅድ ይተገበር ዘንድ ለመርዳት የፈረንሳይ ዝግጁነትን ሚኒስትሩ አጽንኦት ሰጥተውበታል። በሌላ በኩል በሐማስና በእስራኤል መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙት አደራዳሪዎች በጋዛ የሚገኙትን የሐማስ ወታደራዊ አመራሮች ማነጋገራቸውንና አዲሱን የአሜሪካ የተኩስ አቁም እቅድ እንደማይቀበሉት መናገራቸውን ቢቢሲ ከምንጮቼ ሰምቻለሁ ብሏል። በጋዛ የሚገኙት የሐማስ ወታደራዊ አመራር ኢዝ አልዲን አልሃዳድ እቅዱ የሐማስን መጨረሻ ለማፋጠን የቀረበ ነው ብለው እንደሚያምኑና ቡድኑ ተቀበለውም አልተቀበለውም ለመዋጋት ቁርጠኛ መሆናቸው ተነግሯል። በኳታር የሚገኙት የተወሰኑ የሐማስ የፖለቲካ አመራሮች እቅዱን ለመቀበል ፍላጎት ያሳዩ ቢሆንም ቡድኑ ያገታቸው ግለሰቦች በእጃቸው ስለሌሉ ተጽዕኗቸው እምብዛም ነው ተብሏል።
ውድ የዘሆርን ዊትነስ ቤተሰቦቻችን ለዛሬ መራረጥንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ስለተከታተላችሁን ደግሞ እጅግ አድርገን እናመሰግናለን። በየቀኑ የምንለቃቸው አዳዲስ መረጃዎች ወደ እናንተ እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበት ሰላም ለእናንተ ይሁን።